ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ስምሽን ስጠራው ስትላችሁ ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ትውልድ ነኝና ልጅሽ የፈጠረኝ ድንግል እመቤቴ ላንቺ ምስጋና አለኝ በፈቃደ እግዚአብሔር በአባቶቼ ጸጋ ሳሊለለላለሁ ሲመሽም ሲነጋ ስምሽን ስጠራው ድንግል ጮክ በሉ እስቲ ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም በጠየቅሽው ጊዜ ወይኑን እንዲመላ አክብሮሻልና በቃና ገሊላ የሰላም እናት ሆይ ሰላም ልበልሽ ዘመኔ ይፈጸም ሳመሰግንሽ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም በሰላምታ ድምፅሽ መንፈስ ተመልቼ አደግድጌ ልቁም እጆቼን ዘርግቼ በአብይ ቃል ጮኬ ልመስክር በብርቱ ቅድስት ድንግል ማርያም የእግዚአብሔር እናቱ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ከሰማይ ሲገኝ ነው አንቺን ማወደስ ሲገለጥ ሲፈቀድ
ከመንፈስ ቅዱስ ማርያም ሕይወቴ ነሽ ምክንያት ለመዳኔ ብዙ ነው ምስጢሩ አንቺን ማመስገኔ ስምሽን ስጠራው ድንግል አይሰማም ጮክ በሉ ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ከሰማይ ሲገኝ ነው ከሰማይ ሲገኝ ነው አንቺን ማወደስ ሲገለጥ ሲፈቀድ ከመንፈስ ቅዱስ ማርያም ሕይወቴ ነሽ ምክንያት ለመዳኔ ብዙ ነው ምስጢሩ አንቺን ማመስገኔ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ዝማሬያችንን ይቀበልልን። እስቲ ዝማሬ መላእክት ያሰማልን በሏቸው። ሊቀ ጉባኤን ድገሙት ድገሙት። አንድ ትልቅ የቤተ ክርስቲያን አባት የምዕራብ ቤተ ክርስቲያን አባት ነው። አውግስቲን ይባላል። የዘመረ 2 ጊዜ ጸለየ ይላል። ሰምታችሁኛል በደም የዘመረ ስንት ጊዜ ጸለየ? 2 ጊዜ ጸለየ ነው። በጣም ግሩም ዝማሬ ነው ያቀረቡልን ሊቀ ጉባኤ። እንግዲህ በየሳምንቱ የምትዘምሩትን መዝሙሮች ወደፊት በቴሌግራም ቻናል ይልካሉ፣ የዩቲዩብን ሊንክ ይልካሉ። ታጠናላችሁ። ሳምንቱም ሙሉ ቤት አብራችኋቸው ከሳቸው ጋር ደግሞ እዚህ ትዘምራላችሁ። አይስማማችሁም? ይሄ ነገር እግዚአብሔር ይባርካችሁ። አጠር ያለች ሀሳብ ነው። ያው እንደ በቀደሙ ይሄ መለማመጃ የጾም ጊዜ ስለሆነ ግሪኮቹ እንደውም የአይብ ጾም የፓንኬክ ጾም ነው የሚሉት። በአንድ ጊዜ ከስጋ ወደ እንትን ላለመሄድ ይመስለኛል። እንዲሁ እንዳይከብድባችሁ ቀለል ያለች እንደ ፓንኬክ ያለች ሀሳብ ሰጣችኋለሁ። እኔም እግዚአብሔር ከሁላችን ጋር ይሁን። እኔ የመረጥኩት ጾም የሚል ርዕስ ብሰጠው ደስ አለኝ። በእርግጥ ርዕሱ በኢሳይያስ 58 ቁጥር 5 ላይ ወይም ሙሉ ምዕራፉ ኢሳይያስ 58 በጾም ወቅት እናደርገው ዘንድ ስለሚገባን ነገር ነው እግዚአብሔር የሚነግረን። እኔ የፈለግኩት ግን በጾማችን ወቅት ምን ማድረግ እንደሚገባን እግዚአብሔር የመረጠው ጾም ጠባይ ምን እንደሆነ 1-3-4 ታሪኮችን ነካ አድርጌ ነግራችኋለሁ። እግዚአብሔር ፈቃዱ ይሁንልን። የመጀመሪያው እንግዲህ መቼም ከምግብ ተለይተን ጾም ብለን ከጀመርን እግዚአብሔር እንዲቀበለው ጾማችንን እንዲሰማን መቼም መሰማትን እንፈልግ የለ ወገኖች። በእያንዳንዳችን ጉዳይ እግዚአብሔር እንዲሰማን ያሉን የራሳችን ጉዳዮች አሉ እና ይሄ መሰማት በሁላችን ዘንድ እንዲኖር እነዚህ ትምህርቶች ጠቃሚ ናቸው ብዬ አስባለሁ። የመጀመሪያው እርም የሆነውን ከመካከል ማስወገድ። እስቲ ከኔ ጋር በሉ፣ እርም የሆነውን ድገሙት በደንብ፣ እርም የሆነውን ከመካከል ማስወገድ።
የሚገርማችሁ ትንንሽ ኃጢአቶች ትልልቅ በረከትን የመብላት አቅም አላቸው። እንደውም የገዘፉ ዛፎች ተገንድሰው የሚወድቁት በኃይለኛው ንፋስ ብቻ ሳይሆን ስራቸውን በርብሮ በሚበላው ጥቃቅን ምስጥም ጭምር ነው። እኔ ድሮ ያቤሎ የሚሉት ሀገር ሞያሌ አካባቢ በወንጌል ስራ ኖር ያለው ከአዲስ አበባ 600 ኪሎ ሜትር የሚርቅ ነው። ኩይሳዎች ይቆማሉ፣ ደግሞ ተመልሰው በምስጥ ተበልተው እነሱም ይወድቃሉ። እርም የሆነ ነገር ትንሽ እንኳን ቢመስለን የመንፈሳዊነት የባርኮትና በእግዚአብሔር የመጎብኘት የመታየት ጸጋችንን ያጠፋል። ታሪኩ ኢያሱ ምዕራፍ 7 ቁጥር 11 ወይም ከ1 እስከ 11 ባለው ታሪክ የተቀመጠ ነው። ብዙዎቻችሁ የምታውቁት ነው። ኢያሱ ድል አደረገ፣ ኢያሪኮ ፈረሰች፣ ዮርዳኖስን ተሻገረ፣ ፀሐይን እያቆመ ርስት ሁሉ ማዳረስ ጀመረ። አንድ ቀን ግን ያልተጠበቀ ሽንፈት በእስራኤልና በሕዝቡ ገጠመው። ከነናውያን በምድሪቱ የሚኖሩ ሰዎች ሳይቀሩ እስኪሳለቁ ድረስ ራሱ እንዲህ ብሎ ተናግሯል። ከነናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንን ከምድር ያጠፋሉ። ለታላቁ ስም የምታደርገው ምንድን ነው? ተሸነፍን፣ ተመታን፣ ወደቅን። 64 የሚሆን ሰው ከኔ ጦር ወደቀ። እስራኤል ልቡ እንደ ውሃ ቀለጠ። እባክህ ምንድን ነው ተመልከተን ብሎ እግዚአብሔርን ለመነ። እግዚአብሔር እንዲህ አለው፣ ለምን ትጮኻለህ? በግንባርህ ተደፍተህ ለምን ታለቅሳለህ? እርም የሆነውን ከመካከላችሁ የወሰዱ ሰዎች አሉና ይሄንን እርም የሆነውን ነገር አጣርተ የእግዚአብሔር የሆነውን ነገር የወሰዱትን ሰዎች እንዲመልሱ አድርጋል። ቁጥር 18 ላይ ከዘንበሪ ቤት የሚሆነው አካል እርም የሆነውን ነገር ወስዶ ደብቆ ነበር። የወርቅ ካባ፣ የብር ካባ፣ የወርቅ ጌጦች። እንግዲህ ከምርኮ የተገኘው ነገር በሙሉ የእግዚአብሔር ዕቃ ነው። ማንም ሰው መውሰድ አይችልም ነበር። እሱ ግን አጓጓውና ተደብቆ ይሄንን እርም ነገር ወስዶ ቀበረው። ጦርነቱ ካለፈ በኋላ ሊከብርበት ከፍ ሊልበት። እግዚአብሔር ግን እርም የሆነውን ነገር በመውሰዳቸው ምክንያት ድል አድራጊ የነበረው ያ ማህበረሰብ ወደ ሽንፈት ታሪኩ እንዲቀየር ሆነ። ኢያሱ ጮኸ፣ አለቀሰ። ኧረ እባክህ ስማን አለው። እንዴ መጀመሪያ እርም የሆነውን ከመካከል ስታወጣ ድል ይመለሳል፣ በረከት ይመለሳል፣ ኃይልህ ይገለጣል፣ ክብርህ ከፍ ይላል አለው። አጣራና የዘንበሪ ቤት ውስጥ አካብ የተባለው ሰው እርም የሆነው ወስዶ ደብቆ ተገኘ። ለእስራኤል ሽንፈት፣ ለእስራኤል ውድቀት ምክንያት ይሄ ነበር። መጽሐፉ እሱንም ገደሉት፣ ንብረቱንም እስራኤል መልሶ ወደ እግዚአብሔር ቤት አስገባ ይላል። የብሉይ ኪዳን ታሪክ አይን ስለ አይን ስለሚል ጥፋተኛ የመገደል በወንጀሉ የመቀጣት ጉዳይ ስለነበረ አሁንም በእኔና በእናንተ ቤት ውስጥ እግዚአብሔር የማይሰማን እንደምንፈልገው መባረክን በእጃችን ማፈስ ማንችለው ባል ከሚስቱ ደብቆ የቀበረው እርም አለ። ሚስት ከባሏ ደብቃ የቀበረችው እርም አለ። ቤተሰብ ልጆችም እንደዚሁ። ባካችሁ ይሄን እርም እናውጣ። ልዩ ግንኙነት ካለ፣ የተደበቀ ምስጢራዊ ግንኙነት ካለ፣ እኔና እናንተ እግዚአብሔር ማይከብርበት ሰው ግን አያቅም ብለን የደበቅናቸው ጉዳዮች ካሉ፣ ሚስቴ አታቅም ብሎ ባል የሚገናኘው ግንኙነት ካለ፣ ሚስት ባል አያቅም ብላ የቀየሰችው መስመር ካለ፣
ከትንሿ ከስልካችሁ ግንኙነት እንደ ቀልድ ቻት ከምታደርጉት ነው ምላችሁ። ኤክስ ምናምንም በለው የቆየም በለው የመጣም በለው ወደፊትም ያሰብከው በለው እየሰማችሁኝ ነው የምናገረው ወገኖች። ይሄ እርም ነው። ወይም ከመጋባት በፊት የነበሩ ልምዶች፣ ደስ የማይሉ ልምዶች የእግዚአብሔርን በረከት በቤታችን እንዳይገባ አንጠልጥለው የሚያስቀሩ ልምዶች፣ ትንሽ መጎንጨት ሊሆን ይችላል። እግዚአብሔር ይህንን እርም ያስወግድልን። አሜን በሉ ወገኖች። ይሄ በጋብቻ በመንፈሳዊ እድገት ከእግዚአብሔር ጋር ባለን ግንኙነት በግል ስብዕናችን እንኳን የአእምሮ ሰላም ከሚያሳጡን ጉዳዮች አንዱ የተደበቁ ሰው አያውቅብንም ብለን እኛ ግን የሆነ ደስታ የሆነ ነገር እንጨብጥበታለን የምንላቸው እርም የሆኑ ጉዳዮች ኑሯችንን ያጠፋሉ። ባካችሁ በእምነት ይህንን እርም የሆነውን ነገር ነቅላችሁ ጣሉ። እግዚአብሔር ይንቀልልልሁላችሁ። ይሄንን እኔ ከዚህ በላይ አላወራውም። ትልቅ ድል ሊኖር ይችላል። ትልቅ ቤት ውስጥ ትኖሩ ይሆናል። ትልቅ ስራ ትሰሩ ይሆናል። ልጆቻችሁን እዚህ በሰንበት ብቻ ሳይሆን በትምህርት ቤት በአክቲቪቲ ውስጥ ብዙ ነገር ልታደርጉ ልታደርሷቸውም ትሮጡ ይሆናል። ግን ትልቁን ድል ጥቂቷ እርም የሆነችው በቤታችን የተደበቀችው ነገር ትበላለች ታጠፋለችና እሱን አጥፉ። እግዚአብሔር ይርዳችሁ ሁላችሁ ነው። ሁለተኛ አላረዝምም ብያለሁ። በጾማችሁ ሁለተኛው ነገር ማድረግ ያለብን እንግዲህ ጾም መንፈሳዊ ተጋድሎ ጭምር ነው። መንፈሳዊ ውጊያ ጭምር ነው። ያውም ጳውሎስ እንዳለው ረቂቃን ከሆኑ ከመናፍስት ኃይላት ጋር የምናደርገው ውጊያ ነው። በግዘፈ ሥጋ ቄሳኬን ቄስ ዳዊትን እኔን እንዲህ እንደምንጣላው አይደለ። ረቂቅ የሆነ ልክ የማለዳ ጮራ በብዙ አቅጣጫ ጮራዋን አፈንጥቃ እንደምታወጣ ፀሐይ የሰይጣን የውጊያ ስልቱን በብዙ አቅጣጫ ነው። በቀጥታ አለ፣ በተዘዋዋሪ አለ፣ በቤተሰብ አለ፣ በራስ አለ፣ በስራ መስኩ ውስጥ አለ፣ በምኞት አለ፣ በመሻቱ ውስጥ አለ። እና አንድ ነገር የምመክራችሁ ይሄ በዚህ የጾም ተጋድሎ ወቅታችሁ ውስጥ ውጊያውን የሚታይ ስፍራ ላይ ለማድረግ ብዙ አትባዝኑ፣ አትድከሙ። ውጊያው በሸለቆ ሳይሆን በተራራው ላይ ለማድረግ ሞክሩ። እግዚአብሔር ይርዳችሁ ሁላችሁ። አንድ ታሪክ እንዳጋጣሚ እኔና ቄስ ሰሎሞን ሙሉጌታ የዛሬ 17 ዓመት ጎብኝተናል። በራፊድ ግብጽ ሀገር ባይቶቢስ ሄደንና እስራኤልን ለመጀመሪያ ጊዜ አማሌቅ በራፊድ ውጊያ ገጠማቸው። ይሄ ጡብ ሲጠብስ የነበረ ህዝብ፣ ድንጋይ ሲፈልጥ የነበረ ህዝብ፣ ባርነት ያጎበጠው ህዝብ እፎይ ብሎ ኤርትራን ባህር ተሻግሮ ገና ወጣ ሲል አማሌቅ አገኘው፣ በራፊድ ተዋጋው ይላል። አንዳንዴ እፎይ ባለ ኑሯችሁ ውስጥ ባልጠበቃችሁት መንገድ ላይ አማሌቅ ይጠብቃችኋል። አማሌቅን ያስወግድልን እግዚአብሔር። አረፍኩ ስል ገና፣ ተደላደልኩ ስል ገና፣ ጨበጥኩ ስል ገና፣ ተሻገርኩ ስል ገና፣ እፎይ አልኩ ስል ገና ደግሞ ውጊያ የምንልበት ጊዜ ይመጣል። የሚገርማችሁ ነገር በራፊድ ውጊያው በጣም በረታ። ዘጸአት ምዕራፍ 17ን ቤታችሁ ገብታችሁ አንብቡ፣ ቁጥር 9 ጀምሮ። ኋላ ሙሴ ምንድነው ያደረገው? ኢያሱንና የተወሰኑ ጎረምሶችን ጉብሎችን መርጦ ወደ ሸለቆ ውስጥ እንዲዋጉ ላከው። ከአሮንና ከሆር ጋር ግን ኢያሱ በተራራው ጫፍ ላይ ወጣና ጉዳዩን
ወደ እግዚአብሔር ለማቅረብ መጮህ ጀመረ። እኔ በጣም በመጽሐፍ ቅዱስ ውስጥ ከምደነቅበት ታሪክ አንዱ ይሄ ነው። ኢያሱ ማነው? ሙሴ እጁን ወደ እግዚአብሔር ሲዘረጋ በሸለቆ ውስጥ ጦርነቱን እስራኤል ያሸንፋል። ማሸነፉን ይስጣችሁ ለሁላችሁ። ሰምታችሁኛል? በደም ሲዘረጋ ኢያሱ አይደለም ሙሴ ነው ያልኳችሁ። ኢያሱማ ሊዋጋ ወደ ሸለቆ ወደ መስኩ ገብቷል። እጁን የሚዘረጋው ማን ነው? ይገርማል እኮ መጽሐፉ የሚለው እኮ ነው። ሙሴ እጁን ሲዘረጋ እስራኤል በሸለቆ ውስጥ ጦርነቱን ያሸንፋል። ሙሴ ደክሞት እጁ ሲሰበሰብ እስራኤል መሸነፍ ይጀምራል። እንዴት አስገራሚ ታሪክ ነው! አሁን በረከት በማጣት በሉት፣ በቤተሰብ ጉዳይ ውስጥ በሉት፣ በጤናችሁ ጉዳይ ውስጥ በሉት፣ ፊት ለፊት ያለውን ውጊያ ለመያዝ አትሩጡ። መጀመሪያ በተራራው አናት ላይ ሁኑና እጅ ወደ ማመዘርጋት፣ ወደ እግዚአብሔር በሉኝ እስቲ። ወደ ማመዘርጋት ድገሙት በደንብ። ወደ ማመዘርጋት። የሚገርም ነው። እስራኤል በራፊድ አማሌቅን አሸነፈ። ያሸነፈው ግን በኢያሱ ቀስት ሳይሆን ያሸነፈው በተዘረጋው በማእጅ ነው፣ በሙሴ እጅ ነው። እንደውም መጽሐፉ የሚደንቃችሁ ነገር ይደክመው ስለነበረ ሆርና አሮን እጁን ደግፈው እንዳይወርድ እንዲህ አደረጉት። በባልሽ ባለው ድካም እጁን ልደግፍ ይገባሻል። እየሰማችሁ ነው ሴቶች? በሚስት ባለ ድካም ውስጥ እጇን ልትደግፍ ይገባል። እናቶች በቤተሰብ ውስጥ ባለው ድካም የጸሎት ደጋፊዎች ሆናችሁ መቅረብ እንጂ የጸቡ አጋጋዮች ሆናችሁ መቅረብ የለባችሁ። አንዱ ምን አለ? ሔዋንና አዳም ያልተጣሉት ለምንድነው? ከገነት ተባረሩ አለ። አማች ስለሌላቸው አለ። እንጂ ይገዳደሉ ነበር አለ። ያውም ያንም ያለ ርስታቸው ቶችን አግብተ አንተ ድሮም ይሄንም ማይረባ ወደ ላግብተሽ ተዘብዝፎ ሚተኛ። እግዚአብሔር ሰውን ፈጠረ፣ ሰው ደግሞ ቦርጭን ፈጠረ አለኛ። እኔን አይቶ ነውስ። እና ተወዳጆች ሆይ መደጋገፍ፣ በጸሎት መደጋገፍ። ጉዳዩን ለአንድ ሰው አትስጡ፣ ለአንድ ወገን አትስጡ። መደጋገፍ በዚህ በጾም ውስጥ በቃ ጉዳዩን አንስቶ እጅ። የኛ ቤተ ክርስቲያን ስርዓት አለነ ቀሲስ የሚጸልዩት እስመ አልብነ ረዳይ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባይደይና አምር። በቃ በችግር ጊዜ ማንም ረዳት የለም፣ ማንም ደጋፊ የለንም፣ ማንም ተመልካች የለንም። ፈራጅ ነው፣ ኮናይ ነው፣ ተቺ ነው፣ አንጓላይ ነው፣ ጣይ ነው፣ አበጣሪ ነው ነገራችንም በሙሉ። እስመ ዘእንበሌከ ባይደይና አምር። ካንተ ውጪ ሌላ ዘመድ የለንም፣ ዘመድ ይሁናችሁ እግዚአብሔር። ስለዚህ ውጊያውን አሁን በሸለቆ ውስጥ ያለ ሜዳው ላይ የሚታየውን ውጊያ ትታችሁ በተራራው አናት ላይ እንደ ሙሴ እጅ ይዘርጋ። እግዚአብሔር ይሄን ትዳር ውስጥ የገባውን ውጊያ አንተ ስበረው በሉ። ይሰብረዋል አይሰብረው? አንዱ አንዲ አለች አየችኝና የኔ ጉድ በቀላሉ የሚሰበር ነው ብለና ያለች ይመስለኛል። ድሮም በሚመስለኛል ነው የምንኖረው። ይሰብራል አይሰብርም? እግዚአብሔር አረ ይሰብራል በሉኝ። በጤና ጉዳይ ልጆች አሉ እዚህ። ሐሙስ ዕለት እኔ ዝናር ታጥቄ ጥይት መተኮስ ከጀመርኩ ጊዜ ጀምሮ እንደ ሐሙስ ቀን እግዚአብሔር ያስተማረኝ ቀን የለም። አለቀስኩ ነው ምላችሁ። አንዲት እናት የ16 ዓመት ልጇ ሞቶ እዚህ እናንተው ጋር ነው፣ እዚህ ቨርጂኒያ ቀብር ላይ ነበርኩኝ። የነበረ ሰው አለ? እስማ ወንዶፍስ
አቤት እናትነት መጽናቱን ይስጠን እግዚአብሔር። የመጀመሪያ ቀንም የፈረንጅ ቀብር ሳይሄድ የዛለት ነው ያየሁት። ቄሱ ባክናና እኔም አብሬ አስላቃሽ ነኝ እኛን አይሰሙንም እንግዳ ነህ እስቲ ትንሽ መተተንፍስና አጽናና ብለውኝ እጄ ነው። እንዲህ አይነት በየቤታችን ሊመጡ የታቀዱ ጦርነቶች እምናከሽፋቸው በተራራ አናት ላይ እጅ በመዘርጋት ነው። ሰምታችሁኛል ምእመናን? ያ የተራራ አናት ቤተ ክርስቲያን ናት። ያ የተራራ አናት የጸሎት ቤታችን ነው። ያ የተራራ አናት የታመነው እምነታችን ነው። እምነት ይጨምርላችሁ እግዚአብሔር። ስለዚህ በጸሎት ቤታችሁ ውስጥ ጸሎት ይደረግ ነው። ብችሉ በማህበር የደከመ ካለ በግል አድርጉ። እግዚአብሔር ይርዳችሁ። ሶስተኛ አትባዝኑ። መባዘን። እስቲ መባዘን በሉ ሁላችሁ። ኧረ ድገሙት፣ መባዘን በሉ። ይህ ዓለም እንደምታውቁት የመባዘን ዓለም ነው። እናንተ ቢዚ የምትሉት ማለት ነው። አማርኛውና እንግሊዝኛው ይጠጋጋ አይጠጋጋ አላውቅም። አይ ዶንት ኬር አለ ሰውዬ። ግድ አይሰጠኝም። እኔ ግን መባዘን አለ። እንባዝናለን። መች ግን ነገሮች እንደሚሞሉ አናውቅም። ይሙላልን መድኃኔዓለም ለሁላችን። እና በዚህ በጾማችሁ ውስጥ እስቲ መባዘንን በተወሰነ መጠን ለማስቀረት ሞክሩ። ስራ አትስሩ አላልኩም። ካልሰራ ቢሉ አንገት እንደሚቆርጠው አውቃለሁ። ካልሰራ መኖር እንደማይቻል አውቃለሁ። ዝም ብዬ ባህታዊ አይደለሁ። ያው ማውደልዳይ ከተማ ቄስ ነኝ። በደንብ ነው የምረዳው። እኔም ቤተ ክርስቲያን ደግሞ ስለምትከፍለኝ ነው ማገለግል። አንድ ቀን ብታቋረጥ ወደ ሸክምም ቢሆን ሄዳለሁ እንጂ ዝም ብዬ ቁጭ አልልም። አይደለም እንዲሁ ወገኖች አውቃለሁ። ግን ከስራችሁ ከመሮጣችሁ ከመልፋታችሁ ጋር ክርስቶስን አስቀድሙ። ይቅደምልን ለሁላችን። ማርታ ትዝ ትላችኋለች። ማርታ ይላሉ ግዕዝ የሚናገሩ ሰዎች ሲጠሩ ማርታ። እኛ ማርታ እንላለን በዘለምዶ ማርታ ይላሉ። የማርያም እህት ናት። አንድ ቀን ኢየሱስ በቤታቸው ተገኘ። በቤታችሁ ይገኝላችሁ። አቤት እሱ ሲገኝ ያለው እረፍት፣ አቤት እሱ ሲገኝ ያለው ምቾት፣ አቤት እሱ ሲገኝ ያለው ደስታ እንደው ብናገኘው ምን እንለው ይሆን እላለሁ። ተገኝ። ማርታ ትባዝናለች። ኩሽና፣ ጓዳ፣ ሳሎን፣ ፊት ለፊት ደጅ፣ እሳት መቆስቆስ፣ ንፍሮ መቀቀል፣ ሻይ ሊጠጡ ይችል ይሆናል አላቅም። በኢየሱስ ዘመን ሻይ ይኑር አይኑር ብቻ ኮፊ ሁሉን ነገር ይሯሯጣል። እህቷ ግን ጌታ አጠገብ ቁጭ ብላ ነበረ። ቁጭ ለማለት ያብቃች። ጌታ ስራዋን አልጠላም። የጊዜ አጠቃቀሟን ግን አልወደደው። ሰምታችሁኛል ወገኖች? የምን አጠቃቀሟን? መጽሐፍ ቦጊዜ ለኩሉ ይላል። ሲግዝ ልመዱ ቦጊዜ በሉ ሁላችሁ። በዘፈኑ ታውቁታላችሁ አይደለ? በዚህ አታውቁትም። ቦጊዜ በሉ አንድ ላይ ለኩሉ ምን ማለት ነው? ድገሙት፣ ድምጻችሁን አምጡ። ምን ማለት ነው? እውነት ነው አይደለ? ለመሞት፣ ለመወለድ፣ ለመሞት። እንደውም ጠቢው ሰሎሞን ለመተቃቀፍ ለመሳሳም ሁሉ ጊዜ አለው። ለቫላንታይን ዴይ ማለት ነው አይደለ ወገኖች? ዛሬ ደግሞ የማቀን ነው ይሄ? ዛሬ ይሄ እግዚአብሔር ቀን ነው ማለት። ይገርማችኋል። የጊዜ አጠቃቀሟን ስላልወደደው ማርታ በብዙ ነገር ትጨነቂያለሽ፣ በብዙ ነገር በቃ አንቺ የነካሹ ነገር ብቻ ፐርፌክት እንደሆነ ትገምቻለሽ። ሙሉነት ከማን ነው ወገኖች? እስቲ ሁላችሁ ከማን ነው ሙሉነት? ከእግዚአብሔር። እግዚአብሔር ይሙላላችሁ። ሙሉነት ከእግዚአብሔር ነው። ትጨነቂያለሽ አላት። የሚያስፈልገው ነገር ግን አንድ ነው። ምክንያቱም ጌታ ይህንን ለማርታ ያላት
ማርያም ቁጭ ብላ የዘላለም ሕይወት ጉዳይን የምሰማበት ጊዜ ሰታ ስለነበረ ግዳይልህም እንዴ እቺ ቁጭ ብላ ካንተ አፎሬ ትሰማለች እኔ ደግሞ ለማህበሩ የሚሆነውን ነገር ወዲያ እላለሁ ታይ ማርታ በብዙ ነገር ትጨነቂያለሽ የሚያስፈልገው ነገር ግን አንድ ነው ማርያምስ ሐሬት መክፈል ተሰናይ ዘይሃይት ማርያምስ የማይቀሟትን በጎ እድልን መረጠች አለ ክብር ምስጋና ለእግዚአብሔር ይሁን እኔ እድለኞች ናችሁ ማርያምን ነው ምላችሁ ይሄ የምትሰሙት ጊዜ ሰጣችሁ ለእግዚአብሔር በዚህ ቦታ ላይ ማረፍ ስትችሉ ሙቪ ማየት ስትችሉ የሆነ ነገር ማድረግ ስትችሉ ስፖርት መስራት ስትችሉ ለእግዚአብሔር ክብር ሰጣችሁ ቁጭ ያላችሁበት ይሄ ጊዜ ዋጋውን ነገ ታዩታላችሁ እግዚአብሔር ዋጋችሁን ያብዛላችሁ የሚያስፈልገውን ነገር ነው የያዛችሁት የሚያስፈልገውን ነገር ማርያም ሐሬት መክፈል ተሰናይ ዘይሃ ማርያም የማይቀሟትን በጎ እድልን መረጠች ማርታ በብዙ ትባዝኛለሽ በብዙ ትደክሚያለሽ በአገልግሎት ምን ተጠመድ ምን ባዘን ሰዎች በቤተሰብ ሕይወት ውስጥ በልዩ ልዩ ጉዳይ ውስጥ እባካችሁ ትንሽ ጆሮ ለጌታ እንስጥ የሰማችሁ ነው ወገኖች ለማን እንስጥ ተናገር እንበለው ያ ሳሙኤል ምንድነው ያለው ኤሊ ጥሪ ሲበዛ ጊዜ አረ ጥሪ ያለው አባቴ ያለው ሽማግሌ ተናገር ባሪያ ይሰማል በለዋል ሚሰማ የባሪያ ድምጽ በጠፋበት ጊዜ ዓለም ሁሉ ቢዚ ነው የሚሆነው ስለዚህ እግዚአብሔርን ምትሰሙበት የዚህ የጾም ጊዜ አንዱ ክፍለ ጊዜ አድርጉት መጽሐፍ ቅዱስን ትንሽ ማንበብ ለጸሎት የዳዊት መዝሙርን ማንበብ ለተግሳጽ ምሳሌን ማንበብ ለሃይማኖት ዕውቀት ወንጌለ ዮሐንስን ማንበብ ደግሞ በሃይማኖቱ ስላለው ድል ለመሻገርና ለመበርታት የቅዱስ ጳውሎስ ሁሉንም ብትችሉ አውጥተን ብንሰጣችሁ በ56 ቀን ውስጥ ምን ምታነቡትን እናረግላችኋለን እነዚህ የመጽሐፍ ቅዱስ ክፍሎች እንዳይለዩአችሁ ብለን እንሰጣችኋለን ቢዚነቱ ቀረት ይበልና አንዳንዴ ለጌታ 50ዋን ቀን ጆሮ መስጠበት ይሁን ይሄ ሲሆን እግዚአብሔር የማይቀሙንን በጎ እድልን በቤታችን በኑሯችን በህይወታችን አትረፍርፎ ይሰጠናል ይስጠለሁላችሁ አራተኛው ጽሞና ነው ጨርሻለሁ እስቲ ጽሞና በሉሁላችሁ እንደምታውቁት ይሄ ዓለም ሁከት በዝቶበታል ጫጫታ በዝቶበታል አንድና ትናንት ካንድ ትልቅ ቄስ ጋር ሆኜ ይደውሉላቸዋል መነኩሴ ናቸው አባታችን ደናኖት አለው እንኳን አደረሶት እንኳን አብደረሰን እንግዲህ የኔ መከራ ሌላ አይደለም ያው ዩቲዩብና ሶሻል ሚዲያው ላይ ተጠጀ ነው አሉ መነኩሴት እማይሆን የወሰደኛን ምን ያደርገን ይሄን ነገር በቃይ ምለው እኮ ተገንዘዋል እማይ እንኳን ማምላክ አዘንኩኝ እኔ አው የጽሞና ጊዜ አምጡ ጽሞና በነገራችን ላይ ዓለም ሁሉ ይሄንን የፈውስ እንትን ብሎት ያጣመመዋል እንጂ ይሄ ሜዲቴሽን ይያለ ምን ይያለ የዚህ የህንድና የጋውታማ ቡዳ የሂንዱይዝምን ትምህርት ያመጣ ወደ ሌላው ጽንፍ ራስን መውሰድ ያረገ ይወስደዋል እንጂ በኦርቶዶክስ ቤተክርስቲያን ውስጥ ጽሞና ትልቅ ስፍራ አለው ምክንያቱም መጽሐፍ ምንድነው የሚለው መዝሙር 46 ቁጥር 4 ላይ እረፉ እኔም አምላክ እንደሆንኩ ወቁ ሲችን ቃል አብረን እንበል እረፉ እኔም አምላክ እንደሆንኩ ወቁ ክብር ምስጋና ለስሙ ይሁን በቃ አባቴ ሆይ እንድትሉ ማለት ረፍት እንድታደርጉ እኔ በዚህ ህይወት ውስጥ ሁሉ የምናነሳት ሐና ሳሙኤል ናት በጽሞና ህይወት ውስጥ አይደለም ረፍት ማለት ምን ማለት ነው መረጋጋት ብቻ አይደለም ረፍት የመንፈሳዊነት ደረጃ ጽሞና አንዱ ማሳያ ነው ቅዱስ ጸጥታ ውስጣዊ ሰላም በእግዚአብሔር ማረፍ አእምሮን ለእግዚአብሔር ሐሳብ ማስገዛት የእግዚአብሔርን ሰላም እንደ ወንዝ ጅረት በውስጣችን ውስጥ ማፍሰስ ልባችንን በተስፋ መሙላት ይሙላልን ለሁላችን
ሐና ትዝ አትላችሁ? ጉድለት አለ፣ የአደባባይ ነቀፋ አለ፣ መጠቋቋሚያ ናት። ከቤቷ ርስቷን የሚወርሰው ልጅ የለም። ያውም በአማቾቿ ነው የምትነቀፈው፣ ያውም በጣውንቷ ነው የምትነቀፈው፣ ያውም በእስራኤል ልማድ ያልወለደች ርጉም ናት የምትባለው። ግን ምንድነው ያለችው? ገባችና የጥሞና ጊዜ በመቅደስ ውስጥ ወሰደች። በቃ ጥሞና ስትገባ ነፍስ ከስላሴ መንበር ጋር ትደርሳለች። ይህንን ጸጋ ይስጠለሁላች። ነፍስ ይሄ የጽንፈ ዓለም ገዢው የሆነ እግዚአብሔር በአንተ ሕይወት ውስጥ እንዲሆን ያደረጋቸውን ነገሮች ምክንያቱን እንድትረዳው አእምሮ ጭምር ይሰጥሃል ማለት ነው። አእምሮ ጭምር። ስለዚህ ነው ኤሊ ባያት ጊዜ አንቺ ሰካራ፣ ስካርሽ እስከ መቼ ካንቺ ጋር ይኖራል አይደል ያላት? ጌታዬ አለችው ካህኑን፣ እኔ ልባቸው ከተሰበረባቸው ሰዎች አንዱ እንጂ ሰካራም አይደለሁም አለች። ስንት ልባችሁ የተሰበረ ሰዎች አላችሁ። የጽሞና ጊዜ መውሰድ አቅቷችሁ ይህን ሰባራ መጠገን ያቃታችሁ። አንድ የቤተ ክርስቲያን ሰው ምን አለ? በጣም አስከፊው ነገር ሳይጸለይ የቀረ ጸሎት ነው አለ። ልክ ነው አይደል ወገኖች? ሳይጸለይ የቀረ ጸሎት። መጸለይ ስንችል፣ ማሳሰብ ስንችል፣ ማቅረብ ስንችል በእግዚአብሔር ፊት የቀረ ጊዜ ነው ይላል። ጽሞና በጣም አስፈላጊ ነው። እንደውም ግሪኮቹም ሄቬቻ ይሉታል። ጽሞናን ጸጥታ ማምጣት ነው። 5 ደቂቃ በእግዚአብሔር ፊት መቆም። ብዙ ጊዜ እነሱ የሚያረጉት የእግዚአብሔር ልጅ ክርስቶስ ሆይ ማረን ነው የሚሉት በዚያች ጊዜ ውስጥ። እኛ ኪራ ላይ ሶ ምንለው ማለት ነው። ግልጽ ነው አይደል? ማረን 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 ብለው በተመስጦ ውስጥ ይገባሉ። እግዚአብሔር ይማረን ሁላችን። አለዛም ደግሞ አንድ የቅዱስ መጽሐፍ ክፍል ይገልጡና ያንን በተመስጦ ውስጥ ሆነው ያነባሉ። አለዛም ቅድም ልክ እንደሰማ ነው ስምሽን ስጠራው ድንግል የሚለው መዝሙር ከልብ በጆሮአችን ውስጥ እንዲፈስና የልባችንን በር እንዲያንኳኳ ማንም ኮሽታ ሳይገባ ማድመጥ እግዚአብሔር ይርዳን። ጽሞና ምንለው እንዲህ አይነት ጊዜ ነው። የጸሎት ቤታችሁን ከፍታችሁ ሳትባዝኑ ጊዜ ወሰደ ጊዜ ጠፋ ሳትሉ መግባት። የሚገርማችሁ ነገር ጽሞናን የሚረብሹብን ብዙ ጊዜ ይሄ ጭንቀት፣ ቁጣ፣ ክፉ ምኞት፣ ፍርድ፣ ብዙ ማውራት። እስቲ ብዙ ማውራት በሉ ወገኔ። ብዙ ማውራት በጣም በእግዚአብሔር ሐሳብ ውስጥ ችግር ይፈጥራል። እግዚአብሔር ምስክሬ ነው። ከቃል ብዛት ስተት አይጠፋምና አንደበትን ቆጥብ ይላል ጠቢቡ ሰሎሞን። አንዳንድ ሰዎች ብዙ ለማውራት የሚፈልጉት አዲስ መረጃ ለማግኘትም ስለሚፈልጉ እሺ እባክሽ እሺ ይላሉ። ከዛ ነገር እየሰፋ ይመጣል። የእግዚአብሔር ሐሳብ ከአእምሯቸው ይወሰድና የዓለም ጉዳይ ሙሉ አእምሯቸውን ይቆጣጠራል ማለት ነው። ስለዚህ ጽሞና የጾማችሁ ጊዜ ይሁን። እስቲ የጸሎት ቤት ያላችሁ እጃችሁን አንሱ። አትፍሩ፣ ግድ የለም። ባይኖራችሁ ምንም ችግር አይደለም። አንሱ እስቲ ያላችሁ 1 ሰው 2 ሰው 3 ሰው 4 ሰው 5 ሰው ያላችሁ 6 ሰው ያላችሁ ያለላችሁ የመሰላችሁ ትሁታንም እጃችሁን አውጡ እስቲ። አልመጻደቅም ያላችሁ ትንሽ ብትኖራችሁ ጸሎት ቤት ጥሩ ነው። ምንም አይደል። ክፍል ባይኖርም አንድ ስዕለ ማርያም አርጎ ሻማ አድርጎ ጽሞና መውሰጃ ብትኖር ለክርስቲያኖች ግሩም ነው። ምክንያቱም የክርስቲያኖች ቤት ትንሿ ቤተ ክርስቲያን ናት አይደለም ወገኖች? ትንሿ ቤተ ክርስቲያን ናት። ብዙ ቤታችሁን በብዙ ነገር ማስጌጥ ትፈልጋላችሁ፣ በብዙ ነገር ማስዋብ ትፈልጋላችሁ። ለልቤ ማደሪያ ላንተ እንደፈቀድኩ ለቤቴም ደግሞ ስፍራ ላንተ ሰጠው ማለት እኮ ነው አይደለም እንዴ? ለጽንፈ ዓለም ገዢው በሁሉ እንድንንቀሳቀስ ሲጠብቀን በቤታችን ውስጥ ለመገኘት ምልክት አንተን አድርግ ያለው ብለን የጸሎት ቤት ማኖር ይከብዳል? አይከብድም እኮ። ስለዚህ ያላረጋችሁ አድርጉ። የጽሞና ጊዜ ውሰዱ። በዚያ ውስጥ ብትችሉ ማታ፣ ብትችሉ ጧት፣
ብትችሉ የኦፍዲያችሁ ቀን ሁሉ ቀንም ብትችሉ እንደየጸጋችሁ ያን ጊዜ ጾሙ እንዴት በእግዚአብሔር የተወደደ ጾም እንደሚሆን ታዩታላችሁ። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ቅድም እንዳደረግነው ሰንበትን ቅዳሴ እዛች ነው የየለቱን ትምህርት ምንማረው። የየለቱ ሳምንታቱ በሙሉ ስያሜ ያለው ዘወረደ፣ ቅድስ፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ኒቆዲሞስ ብዙ እየተባለ ይጠራ እስከ ትንሣኤ ድረስ እሷን ቤተ ክርስቲያን ነው የምንማረው። ሌላዋን ትምህርት ግን አባታችን መልአከ ገነት ጋር ስለሚመጡ ሳምንት በቀጣይነት ቋሚ የምትማሩትን ነገር የመጽሐፍ ቅዱስ ነገር ከሆነም በጋብቻም ጉዳይም ከሆነ በእናንተ በሚጠቅመው ጉዳይ እንዴት እንደምንማር ያው እሳቸው እንትኑን ይሰጡንና እየተዘጋጀን እናስተምራለን። አስተማሪው ማን ነው ወገኖች? እግዚአብሔር ነው። እስከዚያ ድረስ ጾማችሁን የበረከት የምሕረት ጾም ያደርግላችሁ። የቁርሳችሁን ሂሳብ ለድሃ ስጡ፣ አጠረቃቅሙና። ብዙ ድሆች አሉ በአገር ቤት፣ ብዙ ችግረኞች አሉ የእናንተን እጅ የሚፈልጉ። ቁርሳችን ለድሃ ካልተሰጠ ጾማችን የራብ አድማ ነው የሚመስለው። ቁርሳችሁን ለእግዚአብሔር ቤት ስጡ። ይህን መቅደስ ለማጠናከሪያ፣ ይህን አገልግሎት ለመደገፊያ። በዚህ 2 ወር ውስጥ አወጣው የነበረው በጀቴ ይሄ ነው። የኔና የቤተሰቤ ይሄን ለክብር ላንተ አድርጌያለሁ። ታረጋላችሁ አውቃለሁ፣ ግን ይሄ የትሩፋት ስራ ስለሆነ ነው። ትሩፋት ይባላል። ከነባሩ ስጦታ አልፎ የሚደረግ ማለት ነው። ያልተጾመ በጾም ያልበላ ነው በጀት ለራስ ለምሳ ለራት አይሆን መጽሐፉ ስለሚከለክል። አንተ ግን ነው የሚለው ይህንን አድርጋችሁ ንስሐ ገብታችሁ ሥጋው ደግሞ ለመቀበል ያብቃችሁ። ሁሉ ጊዜ መማር ጥቅም የለውም። መማር በለውጥ መታየት አለበት። ለውጥ የሚጀምረው ደግሞ ንስሐ በመግባት ሥጋው ደግሞ እኔ ብትበረቱልኝ ሁላችሁስ ብትቆርቡ እንዴት ደስ ባለን። እግዚአብሔር ያብቃችሁ ሁላችሁ። እውነቴን ነው የምላችሁ። ምን ሊጨመር ከዚህ በኋላ ምን ሊመጣ? የትኛው ቤት ተኬዶ ሊደነስ? የትኛው ቤት ተኬዶ አሸሸ ገዳሜ ሊባል? ምን የሚያስደስት ነገር ከፊት ለፊታችን አለና በዚህ ዓለም ላይ ምን ልንጨምር? ምን አል ከክርስቶስ ጋር ብንጣበቅ? ተወያዩ በቤታችሁስ በጽሞና በግልፍተኝነት አይደለ። አንቺ ነሽ አንተ ነህ ሳትባባሉ የኔ ሆድ የኔ ማር እንደው ክርስቶስን ሥጋና ደም ብንቀበል ቢያምርብን በአደባባይ ለሰውም በሰማይ ደግሞ በቅዱሳን መላእክት ዘንድ ደስታ የሚያመጣ ነገር ብናደርግ ብላችሁ ጾሟን ተመካክራችሁ የትንሣኤ ቀን የሚቆርበው አባላት ብዛት መጨመር አለበት። የኛ ስራ ይሄ ነው። ሌላ ማድረግ አይከብድም። ንስሐ ብቻ። ንስሐ ደግሞ ትልልቁ ኃጢአትን የእግዚአብሔር ምሕረትን የምንማርበት ነው። እንዴት እግዚአብሔር መሐሪ እንደሆነ እንጂ ኃጢአታችሁን ስትናዘዙ ቄሱ ደንብሮ ፈርቶ ሮጦ ሸሽቶ የሚሄድበት አይደለም። እግዚአብሔር እንዴት እንደሚወድህ ተመልከት። በገዘፈው ኃጢአት ግን ጥቂቷን የሆነውን ቸርነትን አይቶ ምሕረትን ሰጥቷል ነውና የሚለው በዚህ መንፈስ ውስጥ እንድትሆኑ አሳስባለሁ። ደስ የሚል ቀን ያደርግላችሁ። ተባረኩ። አሜን። አሁን አንድ መዝሙር እንዘምራለን። ያው ከአዲሱ መዝሙር ሰራ ለነ ሰንበተ ለእረፍተ ዚአነ የሚል አባታችን ቀሲስ አካሉ ግጥም ዜማውን የሰሩት እሳቸው ናቸው። የእሳቸውን መዝሙር ነው የምንዘምረው። ሰራ ሰንበተ በቃሉ ሰራ ሰንበተ በቃሉ ወጸገወ ሰላም ለኩሉ ወጸገወ ሰላም ለኩሉ
የዘላለም ዕረፍት የሆነልን ጌታ ከስጋችን ድካም እንድናገኝ ፋታ ለጸሎት ለዕረፍት ሰንበትን ሰጥቶናል። ፍጥረትን በመፍጠር አርፎ አሳይቶናል። ሰራ ሰንበትን በቃሉ ሰራ ሰንበትን በቃሉ ሰላምንም አደለ ለሁሉ ሰላምንም አደለ ለሁሉ። ነግተን እንድንጠብቅ የክርስቶስን መምጫ እንድንተባበር በጸሎት በምልጃ ከዕለታት ሁሉ ቀድሶና ባርኮ ሰንበትን ሰጥቶናል ለስግደት ላምልኮ። ሰራ ሰንበትን በቃሉ ሰራ ሰንበትን በቃሉ ሰላምንም አደለ ለሁሉ ሰላምንም አደለ ለሁሉ። እኛ ሊታደገን ከበደል ካበሳ በሰንበተ ክርስቲያን ጌታችን ተነሳ። ኑ ዕረፉ ብሎ በሰንበት አረፍን ከቅዱሳን ተርታ ዳግም ተሰለፍን። ሰራ ሰንበተ በቃሉ ሰራ ሰንበተ በቃሉ ወጸገወ ሰላመ ለኩሉ ወጸገወ ሰላመ ለኩሉ። አበው የሚያከብሯት በመዝሙር በሃሌ የሰማያዊቷ መንግሥቱ ምሳሌ በመጨረሻው ቀን ፍጥረታቱ ሲያልፉ ሰንበት ዕረፍት ናት ከሞት ለሚተርፉ። ሰራ ሰንበትን በቃሉ ሰራ ሰንበትን በቃሉ ሰላምንም አደለ ለሁሉ
ሰላምንም አደለ ለሁሉ። ቀሲስ አካሉ ዝማሬ መላእክት ያሰማልን። ይህን የመሰለ ቆንጆ ዝማሬ ስለ ሰንበተ ክርስቲያን ሰርተውልናል። እኔ ደግሞ ዘምሬያለሁ ለእናንተ። እግዚአብሔር አምላክ ሁላችንንም ዝማሬ መላእክት ያሰማን።